የኃይል አቅርቦት የአዲስ አበባ ዙሪያዋ ካሉ ኦሮሚያ ዞኖች ጋር ያላት ግንኙነት አንዳንድ ጊዜ ቀደም እንዳልነው ወንዞች ይወርዳሉ። ጥሩ ያልሆነው ነገር ወደዛ ይሄዳልና እርስ በርሱ የተያያዘ ነው። ስለዚህ በጋራ የማቀድ ነገር የዚህ ጋራ እቅድ ጠቀሜታ ከዚህ አንፃር እንዴት ነው የሚታሰበው? ይሄ ወሳኝ ነገር ነው። በተለይ ከአካባቢ ጋር በተያያዘ የአካባቢ ችግር የአንድ ውስን ቦታ ችግር አይደለም። እዚህ ቦታ ጋር አንድ አዲስ አበባ ላይ የተፈጠረ የአካባቢ ችግር በዙሪያ ያሉ አካባቢዎችን ይጎዳል። በዙሪያ ያለ ቦታ ላይ የተፈጠረ ችግር አዲስ አበባን ይጎዳል። በአዲስ አበባና በዙሪያዋ ብቻ የተወሰነ አይደለም። የአካባቢ ችግር ክልላዊ ነው፣ አገር አቀፋዊ ነው፣ ዓለም አቀፋዊ ነው። ስለዚህ ምንድነው የሚባለው ነገር አለ፣ ቲንክ ግሎባሊ አክት ሎካሊ የሚባለው ነገር በየደረጃው የሚሰራ ነው። ስለዚህ ጠቀሜታው ለሁለቱም ክልሎች ነው፣ ለኦሮሚያም ለአዲስ አበባ በጋራ ማቀዱ ጠቀሜታው ለኢትዮጵያ ነው። ጠቀሜታው አጠቃላይ ለምስራቅ አፍሪካ ክልል ነው፣ ለአፍሪካ ነው፣ ለዓለም ነው እና ይሄ የበለጠ ሊገፋበት ሊሰራበት የሚገባ ጉዳይ ነው ብዬ አስባለሁ። ምናልባት እንግዲህ እያጠቃለልን እንመጣለን። አሁን ሁለት ስለሆንም ሌላ ጊዜ ተመልሰን መምጣታችን አይቀርም። ይሄ የመጀመሪያ የእናንተ ቡድን እየሰራ ያለውን ነገር ተመልካቹን ለህዝቡ ለማስተዋወቅ የምናደርገው ነገር ነው። ግን በኋላ በዝርዝር የሰራችኋቸውን ነገሮች ደግሞ ከሌሎች የቡድን አባሎቻችሁ ጋር ተመልሰን እንመጣባቸዋለን። ግን ማጠቃለያ ላይ መቅረት የሌለባቸው ነገሮች፣ ማንሳት ያለባቸው ነገሮች ካሉ አንዳንድ እድል ልስጣችሁ። እሺ፣ እንግዲህ ዋናው ነገር እቅዶች ይታቀዳሉ። የሚታቀዱ ግን እንዲፈጸሙ ነው እና ካለፈው የመሪ ፕላን እቅድና አፈጻጸሙ አንፃር የታየው ትልቁ ችግር አፈጻጸሙ ላይ ነው እና ጥሩ እቅዶች ነበሩና ያኔ እነዛ የታቀዱት እቅዶች ተፈጽሞ ቢሆን አሁን እኛ ሌላ ነገር ነበር የምንሰራው። አሁን ግን ያ ባለመሆኑ ከ10 ዓመት በፊት የታቀዱትን እንደገና መልሰን እንዲታቀዱና ወደ ስራ እንዲገቡ እያደረግን እና ትልቁ ችግር ያለው የአፈጻጸም ጉዳይ ነው። አፈጻጸም እንግዲህ እሱን ለማስተካከል በተለያዩ መንገዶች ሊታይ ይችላል። አንደኛ የተቋማዊ አደረጃጀት ተገቢ የሆነ እያንዳንዱን ታሳቢ እቅዶችን ሊያስፈጽሙ የሚችሉ ተቋማዊ አደረጃጀት መኖር መቻል አለበት። ተቋማዊ አደረጃጀት ካለ በኋላ ደግሞ አግባብ የሆነ በቂ የሆነ ፋይናንስ ከመንግስት መመደብ መቻል አለበት። ያንን ደግሞ ሊያስፈጽሙ የሚችሉ አመራሮች እና ባለሙያዎችም ደግሞ ተገቢው ሙያው ያላቸው ባለሙያዎች ሊኖሩ ይችላል። በተለይ አረንጓዴ ልማት ላይ ከዚህ በፊት የነበረው ሁኔታ እንዳው ከሌሎች የመሰረተ ልማት አቅርቦቶች አንጻር ሲታይ ትኩረት የተሰጣቸው አይደለም። ከመንገድ፣ ከውሃ፣ ከቤት አቅርቦት እና በጀት ላይም ምናልባት ዘንድሮ ትልቅ የውበትና መናፈሻ መስሪያ ቤት ትልቅ በጀት እንዳገኘ ሰምቻለሁ። ከሌላው ጊዜ ነው በአንጻር ከሌላው ጊዜ በተሻለ ነው እንጃ። ይሄ ምንድን ነው የአረንጓዴ ቦታዎችን ጠቀሜታ በአመራሩ ደረጃ በፖለቲካ ኃይሉ ወይም በነዋሪዎች በተለያየ ደረጃ ለማሳወቅ አለመቻላችን ነው እና ትንሽ በተለይ ደግሞ የፖለቲካ ኃይሉ የሚገባው ቋንቋ ወደ ገንዘብ ሲቀየር ነው የአረንጓዴ ቦታዎች ጠቀሜታ የአካባቢ በጥቅሉ አካባቢ ለህዝብ በተለያየ ደረጃ የሚሰጠው ጥቅም ወደ ገንዘብ ተቀይሮ ሲታይ የአመራር ሰጪው በደንብ ሊያስብበት ይችላል። ስለዚህ እኛ እዚህ ፕላን ላይ አንድ አዲስ ሀሳብ ኮንሴፕት ወይም ይዘን ንድፈ ሀሳብ ይዘን መጣን የምንለው በተለይ ከዚህ ከአረንጓዴ ልማቱ ጋር በተያያዘ የስርዓተ ምህዳር አገልግሎት አቅርቦትን የምንለው ነገሮች አሉና ይሄ በቅርብ ጊዜ በተለይ ከአየር ንብረት ለውጥ ጋር ተያይዞ እንዴት ነው እሱን ልንቋቋም እንችላለን ከሚለው ተነስቶ በስርዓተ ምህዳር አገልግሎት ላይ የተመረኮዘ የአረንጓዴ ልማት መምጣት እነዚህ ነገር ጠቀሜታ በዚህ ላይ በስርዓተ ምህዳር አገልግሎት ላይ ተመርኩዞ ማቀድ ጠቀሜታ ምንድነው? እነዚህን ወደ ገንዘብ መቀየር ይቻላል። ለምሳሌ ቀደም እንዳልኩት እዚህ ጋር የባለብዙ ጥቅም የአረንጓዴ ልማት በተራራዎቹ ላይ ብለናል። ይሄንን በመስራት ምን ያክል ገንዘብ እንደሚገኝ ገበሬው የማር ምርት በማምረት የጥምር እርሻ በማካሄድ የፍራፍሬ ዛፎችን በመትከል ምን ያክል ገንዘብ እንደሚያገኝ ማወቅ ይቻላል።
የካርበን ንግድ ውስጥ ከገባን እዚህ ጋር ዛፎችን በመትከልና የካርበን ልቀት በመቀነስ ምን ያክል ገንዘብ ማግኘት እንደሚቻል ማስቀመጥ ይቻላል። ስለዚህ ሁሉም እነዚህ አካባቢው ጥቅሞችን ወደ ገንዘብ መቀየር ይቻላል። በዚህ በስርዓተ ምህዳር አገልግሎት ራሱን የቻለ መንገድ አለው እና ይሄንን ለመንግስት ማቅረብ ይቻላል። ይሄን ብታለማኮ ወይ ይሄን ያክል ብር ልታወጣ የምትችለውን ማስቀረት ይቻላል። ስለዚህ አሁን እዚህ ጋር አሁን አንዱ እቅዳችን እዚህ አረንጓዴ ልማት እቅዳችን የተፋሰስ ልማት ነው። በእነዚህ ግድቦች አካባቢ የተፋሰስ ልማት አቅደናል። ይሄ ምንድነው? እዚህ ጋር መንግስትን እዚህ ጋር ተፋሰስ ልማት ከአረንጓዴ ልማት ተያዘ አልማስ እንለው አረንጓዴ እንዲመጣ ብለን አይደለም። ይሄ ግድቦቹ ተጠብቀው ለአዲስ አበባና ለአካባቢው ህብረተሰብ ቀጣይ የሆነ ዘለቅታዊ የሆነ የውሃ አቅርቦት እንዲኖርና የአዲስ አበባ ውሃና ፍሳሽ ባለስልጣን በየዓመቱ በብዙ ሚሊዮኖች የሚቆጠር ገንዘብ ያወጣል ይሄንን ውሃ ለማጣራት በለኬሚካል ግዢ። ስለዚህ የተፋሰስ ልማት ቢካሄድ ግን ለዚህ ለኬሚካል መግዣና ለማጣራት የሚወጣውን ወጪ በብዙ መልኩ ይቀይርለታል። ከዚያ ባለፈ ደግሞ ዋናው ትልቁ ተጨማሪ ልማቱ አረንጓዴ ነገር እዚህ ታመጣለህ እና ተጨማሪ ጥቅም አለውና ከዚህ አንፃር ነውና አረንጓዴ የምታለማው መንግስት ከተማው አረንጓዴ እንድትሆን ብቻ ሳይሆን ሌሎች የማዘጋጃ ቤት አገልግሎቶችንም እንድታገኝና የማዘጋጃ ቤት አገልግሎት አቅርቦት ወጪህን እንዲቀንስ ነው በሚል ነው። ይሄንን ሲያደርግ ደግሞ መንግስትንም እኛ ሊያግዝ የሚችልም የፋይናንስ አቅርቦቱም እንዲኖር እያሰብን ነው። መንግስት ይሄንን ለምሳሌ የተፋሰስ ልማት ሲያካሄድ ከራሱ በጀት ብቻ ላይ ያወጣ ይችላል። ሊደገፍ የሚችልበት ከዚህ የስርዓተ ምህዳር አገልግሎት አንዱ ጠቀሜታ ተጨማሪ ፋይናንስ እንዲመጣ ነው። ተጠቃሚዎች ይክፈሉ የሚል አካሄዳል። ዩዘርስ ፔይ ወይ ፔመንት ፎር ኢኮሲስተም ሰርቪስ ይባል ወይም በካዮች ይክፈሉ የሚባል አካሄዳል። በዚህ መንግስት ተጨማሪ ፋይናንስ ለአረንጓዴ ልማት ተጨማሪ ፋይናንስ እንዲያገኝ ያስችላል ብለን እናስባለን። ማለት ምናልባት ኢንዱስትሪ ባለ ኢንዱስትሪዎች በሚያመነጩ ለማበከል አስተዋጽኦ የሚያደርጉ አካላት እንዲሳተፉ ሁሉም አሁን አዲስ አበባ ለምሳሌ ከአየር ብክለት ጋር ተያይዞ የመኪና ተጠቃሚዎች መኪና የሚነዱ ከመኪና የሚወጣው ጭስ ነው ከፍተኛ ብክለት ያለው። ስለዚህ መንግስት በቀላሉ ለምሳሌ ልክ አሁን የመንገድ ፈንድ እንደሚባለው ሁሉ የዚህም ብክለትን ለመቆጣጠር አንዱ መንገድ ዛፎችን መትከል ነው። በመንገድ ዳር በእግረኛ መንገድ በመንገድ አጋማሽ አካፋይ ዛፎች ቢተከሉ ከመኪና ጭስ የሚወጣውን ብናኞችን ሊያስቀሯቸው ይችላሉ። ደግሞ የካርቦን ልቀትም ሊቀንሱ ይችላል። ያለ ማልማት ገንዘብ ያስፈልጋል። ስለዚህ መንግስት ተጨማሪ እንደውም ብዙ ከካዝናው ሳያወጣ በአንድ ሰው በሚቀዳው ሊትር ላይ ቤንዚን ላይ ወይም ነዳጅ ላይ የተወሰነ ሳንቲም በሊትር ቢጨምርበት ያቺ ተሰብስባ ለዛፍ ልማት ልትውል ትችላለች። ስለዚህ በካዩ ሰውዬ ከፈለ ማለት ነው። ያ የከፈለው ደግሞ ወደ አረንጓዴ ልማት ተቀየረ ማለት ነው እና እነዚህ አጋጣሚዎች እነዚህ አካሄዶች አሉ። በዚህ በስርዓተ ምህዳር አገልግሎት ላይ ምንድነው ዓላማችን? አካባቢውን ለኑሮ ምቹ ማድረግ ነው። አሁን ላለነው ለቀጣዩ ትውልድ ለኑሮ ተስማሚ ምቹ ጤናማ የሆነ አካባቢ መፍጠር ነው። ስለዚህ ለዚህ ዓላማ መሳካት ደግሞ እያንዳንዳችን አስተዋጽኦ ማድረግ እንችላለን። እያንዳንዳችን ድርሻ አለን። እንደ ግለሰብ፣ እንደ ቤተሰብ፣ እንደ ተቋም፣ እንደ ከተማ። ስለዚህ ሁላችንም ድርሻችንን በአግባቡ እንወጣ። ራሳችን ነው፣ ለልጆቻችን፣ ለልጅ ልጆቻችን ነው። ይሄ አለኝ ማጠቃለያ መልእክት። እጅግ አድርገን እናመሰግናለን። አንቲ ካሜራ በተመልካቾቿ ስም ዶክተር ቁምላቸውንና ዶክተር አግዘውን እጅግ አድርጋ ታመሰግናለች። በሚቀጥለው ጊዜ እንደምንገናኝ ተስፋ አደርጋለሁ። ለአሁኑ እጅግ አድርጌ አመሰግናለሁ። እኛም እናመሰግናለን። እሺ አሜን። የተከበራችሁ ተመልካቾች አሁን የሚገኘው ብሔራዊ ቲያትር ነው። የዩኒቲ ዩኒቨርሲቲ አርኪቴክቸር ተማሪዎች ያቀረቡት ፕሮፖዛል አለ። እሱን በተመለከተ ቀንጭበን የምናቀርበው ዝግጅት አለ። አሁንም እናንተ ከኛ ጋር ጥሩ ጊዜ እንዲኖራችሁ እመኛለሁ።
በዩኒቲ ዩኒቨርሲቲ ተማሪዎች በኢትዮጵያ ብሔራዊ ቲያትር አዳራሽ የቀረበው የኪነ ህንጻ አውደ ርዕይ አመቱ ከተሟሸ የቀረበ ኪነ ህንጻዊ ክንዋኔ ነው። በብሔራዊ ቲያትር በመታየት ላይ የሚገኘው ይህ ኪነ ህንጻዊ አውደ ርዕይ ከመጀመሪያ ዓመት ተማሪዎች እስከ ተመራቂዎች ስራ ያካተተ ሲሆን በተጨማሪም በጫንጮ ከተማ ላይ የቀረበ የከተማ ፕላን ፕሮፖዛልንም አካቷል። ኤግዚቢሽኑ በተለያየ ጎብኚዎች እየተጎበኘ ሲሆን አንዳንዶቹ ስለ ኤግዚቢሽኑ የተሰማቸውን ስሜት የገለጹት እንዲህ ነው። የባንክ ባለሙያ ነኝ። ወደዚህ የመጣሁበት ምክንያት አንደኛ መጀመሪያ እዚህ ጋር የአርኪቴክት ኤግዚቢሽን አለ ሲባል ነው። ድሮ ፍላጎት ስለነበረኝ ለእንደዚህ አይነት ሙያዎች እዚህ መገኘቴ ያው ግድ ነው ስላየሁት ገብቻለሁ እዚህ። ሁለተኛ ምኞቴ እንደዚህ አይነት ሙያዎች ላይ መሳተፍ ነበረ። ምክንያቱም እንደዚህ አይነት ፈጠራዎችን አዳዲስ ሀሳቦችን ሁለተኛ ደግሞ ምናያቸው ነገሮች አሉ not only በአርት አርኪቴክት በራሱ ጊዜ የሰው ልጅ እንትን ነው የፈጠራ አካሄዶችን የምናይበት ነው። ያ ስለሆነ አርኪቴክት በዚህ ጊዜ ደግሞ አስፈላጊነቱ እንዳየነው ከሆነ ከተሞች ይጣበባሉ፣ ኢንዱስትሪዎች በሰፉ ቁጥር፣ ፖፑሌሽኑ በበዛ ቁጥር፣ ህዝቡ በጨመረ ቁጥር ስፔስ እንዴት ነው አመጣጥነን የምናስቀምጠው የሚለውን መልስ የሚሰጠን የአርኪቴክት ጥበብ ነው። ያለዛ ጥበብ ደግሞ እኔ ተገዥ ነኝ። እንዴት አገኘው ታዲያ ይሄንን? በጣም ደስ የሚል ነው። በጣም ደስ የሚል አስፈላጊና ወሳኝ የሆነ ጉዳይ ነው። አሁን በተለየ ነገር ሳይሆን ማየው አሁን ነባራዊ ሁኔታ ኢትዮጵያ ያለችበት ነባራዊ ሁኔታ ምክንያቱም ኢንዱስትሪዎች እየተስፋፉ ነው፣ ፖፑሌሽኑም እየጨመረ ነው፣ የህዝብ ብዛት እየጨመረ ነው። በዛው ልክ ደግሞ ቦታ እየጠበበ ነው። ያንን ቦታ ሊያስተካክለው ሊያሳምረው ሊሰራው የሚችለው ደግሞ የሚያመጣጥነው አርኪቴክት ነው። የአርኪቴክት ባለሙያ ይሄን ነገር አስቦበት ነው የሚሰራው እንጂ ዝም ብለን አሁን ባለው ሁኔታ ብንከማች እንትን ብንል ለብዙ ነገሮች ተጋላጭ እንሆናለን። ለብዙ ችግሮችም ደግሞ እንትን ይላል ያገጥመናል። ስለዚህ አርኪቴክቶች ትልቁ ጉዳያቸው እንደዚህ በህዝብ ብዛት በጨመረው ቁጥር ይህንን መፍትሄ የማምጣቱ አቅሙም ያላቸው እነሱ ጋር ነው። እድሉም እጃቸው ላይ ያለው እነሱ ጋር ነው። እኛ ማሰብ ነው ያለን። እነሱ ግን ሙያው ስላላቸው እውቀቱ ስለሚኖራቸው ይህን ነገር ለመስራት የነሱ እጅ ነው የሚያስፈልገው፣ የነሱ አምሮ ነው የሚያስፈልገው። የኤግዚቢሽኑ አዘጋጅ ከሆኑት መካከል ስለ ኤግዚቢሽኑ ዓላማና ይዘት በተመለከተ ያነጋገርነው ተማሪ እንዲህ ይላል። ይህንን ኤግዚቢሽን ስናዘጋጅ ካለፉት ዓመታት ይህን ጨምሮ ለ8ኛ ጊዜ ነው። እንግዲህ ይህን ኤግዚቢሽን ለማዘጋጀት እንደ ዓላማ ይዘን የተነሳ ነው ምንድነው በተጨባጭ ለህብረተሰባችን በቂ የሚባለውን ኖሌጅ በመስጠት በምላሹም እኛ ከነሱ የምናገኘውን ፊድባክ እንደ ማሻሻያ ወይም እንደ እርምት በመውሰድ ለኔክስት በተሻለ መልኩ ለመዘጋጀት ይረዳናል ብለን ስላሰብን ነው። እሱም ብቻ አይደለም። እዚህንን ኤግዚቢሽን በመናዘጋጅበት ጊዜ ከመማርና ከመማማሩ ፖይንት ውጪ ደግሞ ትልቁ ነገር ምንድነው ብዙ ክላይንቶችን እናገኛለን። እኛም ብዙ ኦፊሶችን ኢንቫይት ስለምናረግ ኢንቫይት የምናረጋቸው ሰው መጥተው የኛን ስራ አይተው ወደውልን የሚሰራም ከሆነ ስራችንን እንድናቀርብ ወይም እንድናወዳደር እድሉን ስለሚከፍቱልን ከዛም አስበን የምናዘጋጀው ፕሮጀክት ነው። እንደ ኤግዚቢሽን እንደነገርኳችሁ ለ8ኛ ጊዜ ነው የተዘጋጀው። ከዚህ በኋላም ዩኒቲ እስካለ ድረስ ቀጣይነት ያለው ኤግዚቢሽን ነው የሚሆነው። ምክንያቱም ከሰው የምናገኘው ምላሽ እንዲሁም ለሰው የምንሰጠው በኖሌጅ አርኪ ስለሆነ እኛም ፕሮጀክቱን እንቀጥላለን ብለን እናስባለን። በመጨረሻም ዝግጅቱን በተመለከተ በሚቀጥሉት ሳምንታት ይዘንላችሁ እንደምንቀርብ ቃል በመግባት ለዛሬው በዚሁ እንሰናበት። የተከበራችሁ ተመልካቾች አሁን ወደ መጨረሻው ዝግጅታችን ነው የምናልፈው። እናንተ በጉጉት የምትጠብቁት ታምራ ኮንስትራክሽን በዚህ ዝግጅት በፓሲፊክና በአትላንቲክ ውቅያኖስ መካከል ስለተዘረጋው ሰው ሰራሽ የውሃ ግድብ ቦይ የተመለከተ ክፍል 3 ዝግጅት ነው የምናቀርበው። እናንተ አሁን ከኛ ጋር ደስ እያላችሁ ዝለቁ።